ሴጋ መምታት የብልትን ሳይዝ ይጨምራል። ብዙ ሰዎች እንደዚህ ብዬ ነው የጀመርኩት ሴጋ መምታት ብለው ይነግሩኛል። ብልት ማስረዘሚያ ወይም ማወፈሪያ በሳይንስ የተረጋገጠ ሕክምና የለም። በዛ ላይ ደግሞ የብልት ሳይዝ ከስንፈተ ወሲብ ጋር አይገናኝም። ብልት ከመጠኑ አይደለም በትክክል ይሰራል ወይ ነው፣ ጧት ይቆማል ወይ፣ ሰዓቱን ጠብቆ ይጨርሳል ወይ፣ ለግንኙነት ይቆማል ወይ፣ ለሁለተኛ ዙር ይዘጋጃል። ስለዚህ ሳይዝን ለማሳደግ ብላችሁ ሴጋ የምትመቱ ሰዎች ጭራሽ ሌላ አይነት ችግር ነው እየገዛችሁ ያላችሁት ማለት ነው። ሆርሞን ያዛባል። ስለዚህ ለብልት አለመቆም ችግርና ለቶሎ መጨረስ ሊያጋለጣችሁ ይችላል። ጭንቅላታችሁን የማይሆን ነገር ያስተምራችኋል። ስለዚህ ለቶሎ መጨረስ ሊያጋለጣችሁ ይችላል። እዛ አካባቢ ያሉትን ነርቮች እየገደላችሁ ነው የምትሄዱት። ስለዚህ ለብልት አለመቆም ችግር ሊያጋጥማችሁ ይችላል። ስለዚህ ትንሽም ትልቅም ብልት ኖራችሁ የስንፈተ ወሲብ ችግር እያስቸገራችሁ ከሆነ ስንፈተ ወሲቡ ሆርሞን ላይ፣ ደም ስር ላይ፣ ነርቭ ላይ ያለ ችግር ሊሆን ስለሚችል እነሱ በትክክል ተመርምረው መታከም ያለባቸው ነገሮች ናቸው ማለት ነው። ስለዚህ በማንኛውም ስንፈተ ወሲብ መታከም ከፈለጋችሁ ባዮ ላይ ባስቀመጥኩት ስልክ ቁጥር ከጠዋት 3 ሰዓት እስከ 12 ሰዓት ድረስ በአካል ለመምጣት ቀጠሮ ማስያዝ ትችላላችሁ። በስልክ ምንም አይነት አገልግሎት አንሰጥም፣ ግን በአካል ለመምጣት ከፈለጋችሁ ሁልጊዜ በሬ ክፍት ነው። ባይ ባይ። ሄድፎን አድርጉ፣ አስጠንቅቄያለሁ። እሺ፣ ወንድ ልጅ ራሱን በማርካት ሳለ ብልቱን በጣም አጥብቆ ቢይዝ፣ ፍጥነት ቢጠቀም፣ ኃይል ቢጠቀም፣ ማለስለሻ የማይጠቀም ከሆነ ወደፊት ምን አይነት ችግር የሚያስከትል ይመስላችኋል? አንደኛ እዛ አካባቢ ያሉት ነርቮች እየደነዘዙ ዲሴንሲታይዝድ እየሆኑ ይመጣሉ። ሁለተኛ ብሬናችሁን ደግሞ ኮንዲሽን እያደረጋችሁት ነው። ማለትም በዛ ሲቹዌሽን ብቻ በዛ አይነት ስቲሙሌሽን ብቻ እንድጨርሱ እያደረጋችሁ ነው። ሶስተኛ ደግሞ ከሴት ጋር ግንኙነት ሲጀምሩ በዛ ስቲሙሌሽን ብቻ አለመጨረስ ችግር፣ ብልት የማቆም ችግር ኦር ደግሞ ግንኙነት መሀል ላይ ብልት የመዳከም ኦር ኢሬክታይል ዲስፈንክሽን ሊያጋጥማችሁ ይችላል። ስለዚህ ያ ሰው ያለዛ ስቲሙሌሽን ብቻ ያለመጨረስ አይነት ችግር ሲፈጠር እኛ እንለዋለን ዴት ግሪፕ ሲንድረም እንለዋለን። ስለዚህ እንደዚህ አይነት ችግር ካጋጠማችሁ ምን ማድረግ ትችላላችሁ? አንደኛ ከማስተርቤሽን እረፍት መውሰድ፣ ራስን ከማርካት ጀስት ብሬክ መውሰድ። ሁለተኛ ደግሞ ራሳችሁን እንደ አዲስ ሪኮንዲሽን ለማድረግ ጀስት ግሪፑን ያስለመዳችሁትን ኃይል እያቀለላችሁ በመሄድ ራሳችሁን እንደ አዲስ ኮንዲሽን አድርጋችሁ በትንሽ ስቲሙሌሽን በኖርማል ስቲሙሌሽን መጨረስ መቻል። ስፔሻሊ ደግሞ ከባለቤታችሁ ጋር ምናምን ከእሷ ጋር እንደ አዲስ በማስጀመርና ራስን በማስለመድ መመለስ ይቻላል። ዶክተር ሴጋ ምን አይነት በሽታ ሊያመጣ ይችላል? ሴጋ የምንለው በእንግሊዝኛው ማስተርቤሽን ወይም ደግሞ በአማርኛ ግለ ወሲብ ወይም ደግሞ ራስን በራስ ማርካት፣ ብልት እየነካኩ ማርካት የምንለውን ሴጋ ወይም ደግሞ ማስተርቤሽን ወይም ደግሞ ግለ ወሲብ እንለዋለን። ይሄ ምን አይነት በሽታ ሊያመጣ ይችላል ብሎ ጠያቂያችን ጠይቋል ማለት ነው። እንግዲህ ማስተርቤሽን ወይም ግለ ወሲብ እመኑም አትመኑም 95 ከመቶ እስካሁን እንዳውም አንዳንድ ጥናቶች 97 በመቶ ወንድ ልጅ ማስተርቤት ያደርጋል፣ ግለ ወሲብ ያደርጋል በሆነ የህይወቱ ሰዓት ላይ። ወደ 90 በመቶ የሚደርሱት ሴቶች ደግሞ ከመቶ የሚደርሱት ሴቶች እንደዚሁ ግለ ወሲብ ወይም ማስተርቤሽን ያደርጋሉ ማለት ነው። ችግር የሚሆነው እንግዲህ ክሮኒክ ማስተርቤሽን ወይም ደግሞ ለረጅም ጊዜ ግለ ወሲብ ማድረግ ምን አይነት ችግር ሊያመጣ የሚችለው በዚህ ቪዲዮ እነግራችኋለሁ። 5 ዋና ዋና ችግሮችን ያመጣል ማለት ነው። አንደኛ ማስተርቤሽን ወይም ግለ ወሲብ እንደ ሴክስ የጤና ጥቅም የለውም። ለምሳሌ አንድ ሰው ግብረ ስጋ ግንኙነት ካደረገ በኋላ ወይም ደግሞ ሴክስ ካደረገ በኋላ የሚያገኛቸው የጤና ጥቅሞች አሉ። ለምሳሌ ደም ግፊቱ ሊቀንስ ይችላል፣ የልብ ጤናን ለመጠበቅ፣ የፕሮስቴት ጤናን ለመጠበቅ፣ ጭንቀትን ለመቀነስ ይረዱታል ማለት ነው። ይሄንን ማስተርቤሽን አያደርግም ማለት ነው። ማስተርቤሽን ቢያደርግም ጭንቀት ያለባቸው ሰዎች ጭንቀት በተለይ በእኛ ሀገር ሃይማኖተኛና ባህላችን ላይ ተጽዕኖ ያለብን ሰዎች ላይ በጣም ኢፌክት አለው። ግለ ወሲብ ያደርጋሉ፣ በጊዜው ቴንሽኑ ይለቃቸዋል ሲያደርጉና ልክ እንዳደረጉ ይለቃቸዋል። ከዛ በኋላ ደግሞ ጊልት ሼም ኮምፕሌክስ የሚባል አለ። ካደረጉ በኋላ የጥፋተኝነት ስሜት ሼም ይሰማቸዋል። ስለዚህ የጤና ጥቅሙን እንደ ሴክስ አይሆንም ማለት ነው። አንደኛ እሱ ነው። ሁለተኛው ማስተርቤሽን ምንም ሪስክ ፍሪ አይደለም። አሁን ማስተርቤሽን ወይም ግለ ወሲብ የሚያደርግ ሰው ያው ኤችአይቪ አይዘውም፣ ሴት ከሆነች አታረግዝም፣ ወይም ሌሎች የአባለዘር በሽታዎች ላይዙት ይችላሉ። ይሄ ያው ማስተርቤሽን በተለይ በብቸኝነት ለረጅም ጊዜ የሚኖሩ ወንዶችም ሆኑ ሴቶች ቢያደርጉ እነዚህ ነገሮች ላይዟቸው ይችላሉ። ነገር ግን ምንም ሪስክ ፍሪ ግን አይደለም። ምን ማለት ነው? ሌላ ደግሞ ችግር ያመጣል። ማስተርቤሽን በቃ ብቻ የሚያደርግ ሰው አንደኛ ቶሎ መጨረስ ሊያመጣበት ይችላል። ፕሪማቹር ኢጃኩሌሽን የምንለው ሰልፍ ኮንትሮል አይኖረውም። እንደገና ደግሞ ኢሬክታይል ዲስፋንክሽን በተለይ ከፖርኖግራፊ ጋር ተያይዞ ስለሆነ የሚደረገው ብዙ ሰዓት ወይ ሴክሹዋል ፋንታሲ ወይ ደግሞ ፖርኖግራፊ ጋር ተያይዞ ነው የሚደረገው እና ፕሪማቹር ኢጃኩሌሽን ኢሬክታይል ዲስፋንክሽን ሊያመጣ ይችላል ማለት ነው። ስለዚህ ሪስክ ፍሪ አይደለም ማለት ነው።
በሶስተኛ ደረጃ ግን በተለይ በሪሌሽንሺፕ ላይ ያሉ ሰዎች ላይ ምን አይነት ተጽዕኖ ይፈጥራል? ኢንቲሜሲ ይቀንሳል። ሴክሹዋል ቴንሽን በሚኖርበት ጊዜ የሚኖረው ኢንቲሜሲ ወይም ደግሞ ቅርርብ ከጓደኛ ከትዳር አጋር ጋር ያለውን ቅርርብ ይቀንሳል ማለት ነው። ይሄ ችግር ሊፈጥር ይችላል ማለት ነው። እንደዚሁ ደግሞ ሲንግል ለሆኑ ወንዶች ደግሞ ከሬጅ ያሳጣል ወይም ደግሞ ድፍረት ያጣል። ምክንያቱም ማስተርቤሽን እና ፖርኖግራፊ ማየት ምንም አይነት ከሬጅ አይጠይቅም። ቤት ቁጭ ብለህ ስልክን ማየት ብቻ በቂ ነው። ስለዚህ ይሄ ከሬጅ ከማይጠይቅ ነገር ወጥተህ ሴት በድፍረት አናግረህ እሷን አብስለህ ያንተ አድርገህ በኖርማል እና ሴፍ በሆነ ግንኙነት ማድረግ ከሬጅ ይጠይቃል። ስትረስ አለው። ይሄንን የማድረጉ ብቃት ይቀንሰዋል ማለት ነው። ምክንያቱም በቀላሉ ስለለመደ ሪጀክሽን ይፈራል፣ ከሬጅም አይኖረውም፣ ፍርሃት ይኖረዋል ማለት ነው። ይሄን ያስከትላል ማለት ነው በሶስተኛ ደረጃ። በአራተኛ ደረጃ ብዙ ሰው የሚመስለው በተለይ ፓርትነር ጓደኛ ያላቸው በትዳር ላይ የሆኑ ወንዱ ማስተርቤት ሲያረግ ከሆነ ብዙ ጊዜ የሚያረግ ከሆነ የሴቷ የጎደለው ነገር ችግር አለ ብለው ያስባሉ። ትክክል አይደለም። ይሄ ወንዶቹም ሆነ ሴቶች ማስተርቤት ሲያረጉ በራሳቸው ነው እንጂ የዛ ሰውዬ ጥፋት ስላለ አይደለም። ምክንያቱም ኖርማል ሪሌሽንሺፕ፣ ጥሩ ሪሌሽንሺፕ፣ መጥፎ ሪሌሽንሺፕ ላይ ብዙ ወንዶችና ሴቶች ግለ ወሲብ ይፈጽማሉ፣ ማስተርቤት ያደርጋሉ። ስለዚህ ይህን ማወቅም ያስፈልጋል ማለት ነው። ከዛ ውጪ ከፖርኖግራፊ ጋር ሲደረግ ደግሞ የበለጠ ችግር አለው። ፖርኖግራፊ ላይ ሲሆን በተለይ ወንዱን የበለጠ ይጎዳዋል። ምክንያቱም ፖርኖግራፊ በሚያይበት ጊዜ ማሲቭ ስቲሙለስ ነው የሚመጣው። ኢንቴንስ የሆነ የሚያየው ነገር አለ። ያ ደግሞ በጣም ከፍተኛ ዶፓሚን እና ከሱ ጋር ተያያዥ ንጥረ ነገሮች እንዲጨምር በማድረግ ስቲሙለሱን በጣም ከፍ ያደርግበታል ማለት። ይሄ ሁለት ነገር ነው። አንደኛ ፖርኖግራፊውን እያየ ቶሎ ጨርሶ መገላገል ነው የሚፈልገው። ይሄ በሂደት ለርንድ ቢሄቪየር ያመጣበታል። ስለዚህ ምን ያመጣል? ቶሎ መጨረስን ያመጣበታል። ሌላ ደግሞ ኢንቴንስ ስቲሙለስ የለመደ ሰው፣ በጣም ከባድ ስቲሙለስ የለመደ ሰው ኖርማል ፓርትነር ጋር ሲሄድ ጥንካሬ ሊያጣ፣ አልቆሙም ሊለው፣ እምቢ ሊለው ይችላል። ኤሬክታይል ዲስፋንክሽን ሊያመጣበት ይችላል። ይሄን ይመስላል ወንድሜ። በአጠቃላይ ግን ከማስተርቤሽን ጤናማ ሴፍ ወይም ደግሞ ጥንቃቄ የተሞላበት እና ደግሞ የተወሰነ ማለት ብዙ ሴት ጋር ሳይደረግ ለራስን ጤና ጠብቆ የሚደረግ ሴክስ የተሻለ ጥቅም አለው ማለት ነው። ሚስቴ ጥሩ ናት ብለህ ለሀገር ከምታወራ ምን አለ ለሷ ብትነግራት? ባለቤቴ ጥሩ ነው ብለሽ ለሀገር ከምታወሪ ምን አለ ጥሩነቱን ለሱ ብትነግሪ? ብዙ ባሎች አሉ ሚስቱ ጥሩ እንደሆነች ለዓለም ነው የሚያወራው፣ ለሀገር ነው የሚያወራው። ለሷ ግን አይነግራትም። ለሷን ማትነግራት ከሆነ እነሱን የወደድከው እሷን የወደድከው። ለነሱ ስትነግር ጥቅሙ ለአንተ ነው፣ ለሷ ስትነግር ግን ጥቅሙ ለሷም ለአንተ ነው። ይሄ በጣም የሚገርመኝ አለ። የውጭ ሰው የሱ ሚስት ያደንቃል፣ እሱ የሰው ሚስት ያደንቃል። የውጭ ሰው የሷን ባል ያደንቃል፣ እሷ የሰው ባል ታደንቃለች። ባሎቻችሁን አፕሪሼት አድርጉ፣ አድንቁ፣ አበርቱ። ሚስቶቻችሁን ትንሽ ማድነቅ። ሴት ልጅ በባህሪዋ በተለይ መደነቅ መወደድ የምትፈልግ ሴት ናት እና በተቻላችሁ መጠን ይሄ ለጎረቤት ለሀገር ከምታወራ እንደምትወዳትና ቆንጆ እንደሆነችና ጥሩ ሚስት እንደሆነች ለሷ ብትነግራት፣ ጥሩ ባል እንደሆነ ጥሩ ሰው እንደሆነ መልካም ሰው እንደሆነ እንደምትወጂው ለሱ ብትነግሪ። የሰው ባል ብቻ የምታደንቂ ከሆነ የሰው ሚስት ብቻ የምታደንቅ ከሆነ ያንተን ሰው ያደንቃል፣ አንተ የሰውን ታደንቃለህ። ይሄን ነገር ትንሽ አስቡበት። የገጠማችሁ ነገር ካለ ኮመንት ላይ አስቀምጡልኝ። እንዲህ አይነት ነገሮች ካሉና ቤታችሁን ትዳራችሁን ማስተካከል ከፈለጋችሁ የጥቅምት አንዱ ስልጠና እንዳያመልጣችሁ። ክፍለ ሀገርም አዲስ አበባም ውጭ ሀገርም ያላችሁ ስልጠናውን በኦንላይን መውሰድ ትችላላችሁ። ለበለጠ መረጃ 09774050 ላይ ደውሉ። አመሰግናለሁ። ህልመ ሌሊት ጤናማ ነው ወይ የሚሉ በተደጋጋሚ የወንዶች ጥያቄዎች ይደርሱኛል። ኖክቹርናል ኢሜሽን የምንለው ወይም ዌት ድሪምስ የምንለው እንግዲህ ጤናማ የሆነ የህይወት አንደኛ አካላችሁ ነው። ወጣት ስትሆኑ የግንኙነት ውጥረት በጣም ከፍ ያለ ሲሆን፣ በተለይ ያላገባችሁ ስትሆኑ ሰውነት በራሱ መንገድ ይህንን ውጥረት ማብረጃ መንገዶች ይፈልጋል። ከዚህም አንደኛው እንግዲህ ሌሊት ላይ ያለ የብልት ዝግጁነትና ፈሳሽ መውጣት ነው። አንድ ቀን ላይ ያለ የግንኙነት ሀሳቦች፣ ፍላጎቶች ሊሆኑ ይችላሉ። እነዛ ነገሮች ባይኖሩም ባታስቡም እንኳን ሌሊት ላይ በመኝታችሁ በምትገለባበጡበት ሰዓት ብልት ከምትተኙበት አልጋ ጋር በመነካካት ወይም ለስቲሙሌሽን የሚሰጠው ምላሽ አለ። በዛ ምክንያት የብልት ዝግጁነትና ፈሳሽ መውጣት ሊያጋጥማችሁ ይችላል ማለት ነው። ስለዚህ ጤናማ የሆነ የተፈጥሯዊ ሂደታችሁ ነው። ብዙም ቦዘር ሊያደርጋችሁ አይገባም። የድሮ ፍቅረኛሽ ቁጥርሽን ከስልኩ ላይ ካላጠፋው፣ ሶሻል ሚዲያ ላይ ብሎክ ካላደረገሽ፣ እስካሁን ድረስ ሊያወራሽ ከፈለገ፣ ስለ አንቺ ለሰዎች
መጥፎ ነገር የማያወራ ከሆነ እመኚኝ እስካሁን ድረስ ይወድሻል ማለት ነው። ባለትዳር የሆንኩ ወንድ ሆነ እንዴት ሌላትን ሴት ላግባ ብለህ ትጠይቃለህ አልኩት። ሃይማኖት ይፈቅድልኛል፣ ላገባሽ ፈልጋለሁ፣ ፍቃደኛ ከሆንሽ አለኝ። በዚህ ጉዳይ ላይ ረጅም ጊዜ ተከራከርንበት። እንዴት ነው ባለትዳር ወንድ ሌላን ሴት የሚያገባው በሚለው ጉዳይ ላይ ብዙ ተከራከርንበት፣ ብዙ ተወያየንበት። ከሃይማኖቱ አንፃር አንስቶ ብዙ ነገሮችን ነገረኝ። በሱ መንገድ በሃይማኖቱ መንገድ ትክክል ነው። እስከዛ ድረስ ህይወቴ ውስጥ የሚመጡት ባለትዳር ወንዶች ናቸው። ባለትዳር ወንድ ጋር ጓደኝነትም ግንኙነትም አይኖረኝም ብዬ ነው ብቻዬን የሆንኩት። አሁንም ከዛ አቋሜ ፈቀቅ አልልም። ስለነገርከኝ ታማኝ ሰው ነህ፣ መልካም ሰው ነህ፣ በጣም አመሰግናለሁ። ነገር ግን ካንተ ጋር ጓደኝነትን ነው እንጂ ትዳርን አልፈልግም አልኩት። እሺ ያለኝ። ጓደኝነታችን ቀጠለ። ከዛን ጊዜ በኋላ ያንን ጥያቄም ያንንም ሀሳብ ፈጽሞ አንስቶብኝም ጭቅጭቆኝም አያውቅም። እንደ ኖርማል እንደሌላው ጊዜያችን ጥሩ ጊዜያትን ማሳለፍ ጀመርን፣ እየበላን እየጠጣን እየተወያየን። እኔ ግን ያን ጥያቄ እኔ ጋር ካቀረበ ጊዜ ጀምሮ ሰላም አጣሁ፣ እረፍት አጣሁ። ብዙ ወንዶች ቀርበውኛል፣ ከብዙ ሰዎች ጋር ተቀራርቤያለሁ። አንዳቸውም እናግባሽ ሳይሆን አብረንሽ እንደር፣ አብረንሽ እንተኛ የሚል ጥያቄ ነበር የሚያቀርቡት። የእውነት ለመናገር ከሱ መለየት አልፈለኩም፣ ከሱ መራቅ አልፈለኩም። ያን ጥያቄ ካቀረበልኝ ከ3 ወር በኋላ እሱ ዳግም ጥያቄውን ባያነሳውም እኔ ግን ጥያቄውን አቀረብኩለት። ሚስትን አስፈቅደሃታል አልኩት። እሱ ሲጀመር ያንቺ ቢዝነስ አይደለም፣ እኔ ሃይማኖት ይፈቅድልኛል፣ ባስፈቅዳትም ባላስፈቅዳትም ፍቃደኛ ከሆንሽ ብንጋባ ደስ ይለኛል፣ ወድጄሻለሁ፣ ጥሩ ሰው ነሽ፣ አንቺንም እሷንም ማስተዳደር የሚያስችል በቂ ንብረት በቂ ሀብት አለኝ አልኩት። ሚስት ስትሰማ ምን ምትል ይመስልሃል አልኩት። አሁንም ስለሷ ቢዝነስሽ አይደለም፣ እሷም አንድ አይነት እምነት ተከታዮችንን የሃይማኖቷን ግዴታ ትወጣለች አለኝ። ዳግመኛ ያነሳብኛል፣ ሊጎተጉተኛል፣ ሊጨቀጭቀኛል ብዬ ለሁለተኛ ዙሪያን ካነሳውበት በኋላ አሁንም ዝም አልኩት። እሱ ግን ድጋሚ አላነሳውም ነበር። ኩራቱ ያናድደኛል፣ ትዕቢቱ እልህ ያስይዘኛል። ላግባሽ እያለኝ ወድጄሻለሁ እያለኝ እንዴት አይጎተጉተኝም? እንዴት አይጨቀጭቀኝም? እንዴት አልፎ መጥቶ አይለምነኝም? እያልኩኝ መናደር ጀመርኩኝ። ንዴትና እልሄ ደግሞ ይበልጥ ወደ ፍቅር መጣ። ነክቶኝ እንኳን የማያውቅ ወንድ ላግባሽ እያለኝ ነው። መጨረሻ ላይም እጄን ሰጠው። እሺ ያልኩት። ለቤተሰቦች ተናገርኩኝ። አመፀኛ ነኝ፣ ቤት ውስጥ ኃይለኛ ነኝ፣ እልህኛ ነኝ፣ በፈለኩት መንገድ ነው የሚሄደው፣ ትዕቢተኛ ነኝ፣ ማንንም አልሰማም፣ ሰዎችንም አልነካም፣ ሰውም እኔን እንዲነካኝ አልፈቅድም። ቤተሰቦች ይሄን ያውቃሉ። አንቺ ሁሉ ነገር ወጣ ያለ ነው፣ ከማንም ጋር አገጥሚም፣ ተስማምተሽ መኖር የምትችይ ሰው አይደለሽም ይሉኛል። ኒውትራል የሆነ ባህሪ ነው ያለኝ። በዚህም ቤተሰቦች ሁሉ የሚጨነቁ ነበረ። አገባ መሆኑን ሲያውቁ እጅግ በጣም ተደሰቱ። ትልቅ ድግስ ተደረገ፣ ተጋባን። ሁለት ከተጋባን በኋላ ስራ መስራት አትችይም አለኝ። እሺ አልኩኝ። ቤት ተከራየን፣ መኖር ጀመርን። ደስ የሚል ህይወት፣ ደስ የሚል ፍቅር፣ ደስ የሚል ነፃነት። አንዳንዴ ቢከነከነኝም አብረን መኖር ጀመርን። አብረን በምንኖርበት ጊዜያቶች ውስጥ እንደሱ አይነት ደግ፣ እንደሱ አይነት መልካም፣ እንደሱ አይነት ልበቀና ሰው በህይወቴ አጋጥሞኝም አይቼም አላውቅም። የእናትና የአባቴን ትዳር አውቀዋለሁ። ትርምስምሱ የወጣ ነው፣ ውጥንቅጡ የወጣ ነው። አንድ ቀን ሰላም ቢያድሩ አንድ ቀን ሰላም አያድሩም። ወይ ጠጥቶ መጥቶ ይረብሻታል፣ ወይ ይደበድባታል። አንድ ሳምንት እናቷ ጋር አንድ ሳምንት እኛ ጋር እያለች የተኖረበት ትዳር ነው። የኔ ቤት ግን እንደዛ አልነበረም። በመነጋገር ያምናል፣ በማውራት ያምናል። ምንም ነገር አይጎልብኝም። ስጠኝ ስለው ይሰጠኛል። ስካር የለ፣ ጭቅጭቅ የለ፣ ጸብ የለ። ትንሽ ብቻ ይቀማል። በሚመጣ ሰዓት ጫት ይዞ ይመጣል። ቤቱን ፈርሼ ፋርጌ ቡና አፍልቼ እጠብቀዋለሁ። ቁጭ ብሎ ይቀማል። ደስ ይለኛል። ጥሩ ጊዜ እናሳልፋለን። አንድ ቀን እኔ ጋር አንድ ቀን ሚስቱ ጋር ያለ ህይወቱን ተቀበልኩት። አረገዝኩኝ። ሳረግዝ ቁጭ ብሎ አስጠነቀቀኝ። ከኔ ግን በምትወልጃቸው ልጆች ላይ መብት አለኝ። ሃይማኖቴን እንዲከተሉ፣ ሃይማኖቴን እንዳስተምራቸው፣ በእኔ ሃይማኖት መሰረት ኮትኩቼ እንዳሳድጋቸው ፍቃደኛ መሆን አለብሽ። ፈጽሞ ጣልቃ አትገቢብኝም አለኝ። እሺ ያልኩት። ሂጃብ ያስለብሰኛል፣ ቀሚስ ያስለብሰኛል። እሱ አድርግ የሚለኝና የማደርገው የቤት እመቤት ነኝ። ልጆቼንም ስወልዳቸው እሱ በሚፈልገው መንገድ ሊያሳድጋቸው፣ ምንም አይነት የኔን ተጽዕኖ እንዳላሳድርባቸው ቃል አስገባኝ። ደግሞ ደጋግሞ አስጠነቀቀኝ። እንደዚህ አይነት ነገር የምታሳይ ከሆነ፣ ልጆቼ ላይ ተጽዕኖ የምታደርጊ ከሆነ የኔና አንቺ ህይወት የመጨረሻው ነው የሚሆነው አለኝ። ሁለት በጣም ነው የምወደው፣ ልለየውም ላጣውም አልፈልግም። እሺ ያልኩት። በጣም የሚንከባከበኝ የሚወደኝ ሰው ነው። በዚህ ህይወት ውስጥ ሆነን 3 ልጆችን አፈራን። 3 ልጆችን እስከናፈራ ባለቤቱ ስለ እኔም ስለ ልጆቹም ምንም የምታውቀው ነገር የለም። እኔ ግን አውቃታለሁ። መልኳን፣ አካባቢዋን፣ ያለውን ነገር ሁሉ አውቃለሁኝ። ከኔ ጋር ከተጋባን በኋላ ሀብቱም በጣም እየፈላ መጣ።
ከወንድሞቹ ጋር ነው የሚሰራው፣ ከቤተሰብ ጋር ነው የሚሰራው። ነገር ግን ሀብቱ እጅግ በጣም ጨመረ። አብረን 15 ዓመትን ኖርን። ከ15 ዓመት በኋላ ግን ያልጠበቅኩት ነገር ተፈጠረ። ባለቤቴ ሳያውቀው የልብ ድካም ነበረበት። አንዱ ጠዋት ኳስ ሊጫወት እሁድ ቀን በወጣበት ኳስ እየተጫወተ ወደቀ። ወደ ሐኪም ቤትም ሄደ። ነገር ግን በሞትና በህይወት መሃል ሆነ። ያን ነገር ስሰማ ሁሌም ስፈራው፣ ስጨንቀኝ፣ ስጠነቀቀው የነበርኩትን የመጋፈጥ ግዴታ ውስጥ ገባው። እኔም ሚስቱም ሐኪም ቤት ላይ ተፋጠጥ። እኔን የሚያውቁኝ የቅርብ ጓደኞቹ ብቻ ናቸው። ወንድሞቹም ሆነ ቤተሰቦቹ ስለኔ ያውቁ፣ ሚስቱን ጨምሮ። በጣም ነው የሚፈራቸው። ከሚስቱ ጋር በጣም ቅርብ የሆነ ልጃቸው በላይ የሚወዷት፣ የሚያቀርቧት፣ የሚንከባከቧት አማቻቸው ናት። ለዛም እነሱ ከሰሙ ከፍተኛ ተጽዕኖ ያሳድሩብኛል ብሎ ስላሰበ ከቅርብ ጓደኞቹ ውጪ ለማንም አላስተዋወቀኝም። ሐኪም ቤት የሚሄድኩት አብሮት የሚጫወተው ጓደኞቹ አንዱ ደውሎልኝ ነበር። ሐኪም ቤት ስደርስ እሷም እኔም ተፋጠጥን። ማነሽ ተባባልን። በዛ ሰዓት ምን ብዬ እንደማስረዳት ግራ ገብቶ ነበር። ከሱ ህመምና ከሱ መድከም በላይ የኔና የሷ ፍጥጫ፣ የኔና የሷ እዛ ቦታ መገኘት ሙሉ ቤተሰቡን አናጋው። ሁሉም ግራ ተጋባ። ትርምስምስ ተፈጠረ። እኔ ነገሩን አቅ ስለነበር ነገሩን ለማርገብ ብዬ ዝም አልኩኝ። ነገር ግን ምን እንደሆንኩ ማን እንደሆንኩ በስተመጨረሻም ከኔ ሳይሆን ከጓደኞቹ ሰማች። ይሄን ስትሰማ ሁሉም ሰው ተረበሸ። እሷም ቤተሰቦቹም ተረበሹ። ነገር ግን የሱ ሁኔታ በጣም እየከፋና እየደከመ እየመጣ ስለነበረ ያንን ነገር ወደ ጎን ትተው ሁላችንም እሱ ላይ አተኮረን። ሀውለት ከሳምንት በላይ መቆየት አልቻለም ነበር። ባለቤቴ ሞተ። ያ ጊዜ የሀዘን በጣም ከባድ ነበር። አብሶ ለኔ በጣም ከባድ ነበር። ከምንም በላይ ብዙ ነገሬን ይለወጠልኝ፣ ብዙ ነገሬን ያስተካከለልኝ፣ ባህሪዬን፣ አመለካከቴን፣ እሳቤን፣ ሌላው ቀርቶ ህይወቴን ያስተካከለልኝ ሰው ነው። እሱን ካገባው ጀምሮ ችግር የሚባል ነገር ነክቶኝ አያውቅም። በምቾት በማቀማጠል ነው ያኖረኝ። ባልሰራም ባልወጣም አንድ ቀን ከጄ ሳንቲም አጥቼ አላውቅም። የፈለኩትን በልቼ የፈለኩትን ለብሼ ለልጆቼም አልብሼ አብልቼ አጠጥቼ አለ የሚባል ትምህርት ቤት አስተምሬ በቃ እንደዛ ነበር አቀማጥሎ ያዘን። በጣም በሚደንቀኝ ሁኔታ አንድ ቀን እንዳልቅሰው አፌን ሞልቼ እንዳልናገረው አድርጎ ነበረ የያዘኝ። እሷንም ሳያት በምቾት በፍቅር በሰላም ትኖር የነበረች ሴት መሆኗን ያስታውቃል። ባሌ የሚደንቅ ሰው ነው። 2 ሚስቶችን በፍትሃዊነት ልባቸው ሳይሰበር ውስጣቸውን ሳይጎዳ መያዝ የቻለ። ምናልባት የሱ ጥፋት እሷ ሳታውቅ ብቸኛ ባሌ ነው እያለች መኖሯ፣ እኔ ደግሞ እያወቅኩኝ መኖሬ ሊሆን ይችላል። ያን ነገር ካወቀች በኋላ እዛው ስስሟሽሽ፣ እዛው ስትሰበር፣ እዛው ስትቀያየር እያየኋት ነበረ። እሱ ካረፈ በኋላ ከባድ ሀዘን ሆነ። ከሷም ትልልቅ ልጆችን አድርሷል። 5 ልጆች እናት ናት። ሁሉም ትልልቆች ናቸው። የመጨረሻዋ ልጇ ብቻ 8 ዓመቷ ነው። ሌሎቹ ትልልቆች ናቸው። በልጅነቱ ነው ያገባው። በዛ ሁኔታ ለቅሶ ላይ አብረን ከተቀመጥን በኋላ 3 ልጆች እንዳሉኝ ያለውን ነገር ለሙሉ ሰው ተናገርኩኝ። ለቅሶም ለቅሶ እንዳይመስልሽ፣ ብቸኛ ሆኜ ባዶ ሆኜ በብቸኝነት ነበር ያሳለፍኩት። የሚጠጋኝ የሚቀርበኝ የሚያጽናናኝ ሰው አልነበረም። ቤተሰቦቹም ሆኑ እናት አባቱ ከሷ ስር ነበር የሚሉት። ሌላ ዘመድ አዝማድም ሆነ ማንም እኔን የሚያቀኝ የለም። የተወሰኑ ጓደኞቹ ብቻ ነበር ሲያጽናኑኝ የነበሩት። ቤተሰቦቼን መተው ይሄን ነገር ሲያውቁ በጣም በረገጉ። የተወሰነ ቀን ለቅሶን ብቻ ደርሰው ወደ ሀገራቸው ተመለሱ። ለሶ ከተነሳ በኋላ ያለውን ነገር አስረዳኋቸው። ሁሉም ሰው አመጸብኝ። በፍጹም አናቅሽም፣ ነግሮንም አያውቅም፣ ልጃችን ወንድማችን ከኛ የሚዋሸው ከኛ የሚደብቀው ነገር የለም፣ ሆን ብለሽ ነው አሉኝ። ሁሉም አገለሉኝ። ከዛ ሀውለት አይተን የማናቀው ችግር ውስጥ አይተን የማናቀው መከራ ውስጥ ገባን። እኔና ልጆቼ ትምህርት ቤታቸውን መክፈል አልቻልኩም፣ ምግባቸውን መሙላት አልቻልኩም። እንደነገርኩሽ ከሱ ጋር ስኖር ያን ሁሉ አመት ስኖር ስራ ምንድነው፣ ውጪ ምንድነው፣ ደጅ ምን ይደረጋል፣ ምንም የማውቀው ነገር የለም። ሁሉን ነገር እሱ ላይ ጥዬ ነበር ምኖረው። ከምን ጀምሬ ምን ላይ ተነስቼ ወዴት እንደምወስዳቸው ግራ ገባኝ። ሌላው ቀርቶ ለሚያስቀራቸው ሰው የሚከፈልላቸው ገንዘብ ቀላል አልነበረም። መጨረሻ ድህነት ውስጥ ገባሁ። የተወሰነ ጊዜ ጓደኞቹ ረዱኝ። ከዛ በኋላ ግን ሁሌም ሊረዱኝ አልቻሉም። በመጨረሻ የወሰንኩት ውሳኔ ፍርድ ቤት እንድቀርብ ነበር። እኔን ትታ የቀድሞ ፍቅረኛዋን ያገባችው ፍቅረኛዬ አሁን ላይ ካልተጋባን እያለችኝ ነው ይለናል የዛሬ ባል ታሪካችን።
የተዋወቅነው በሶሻል ሚዲያ ነበረ። ተግባባን፣ ተዋደድን። ነገር ግን በፎቶ ብቻ ነበር የምንተዋወቀው። ለ1 ዓመት ከ6 ወር በስልክ ብቻ በአካል ሳንገናኝ እናወራ ነበረ። የሆነ ቀን ፍቅረኛ እንደነበራትና ከእሷ ጓደኛ ጋር ቺት አድርጎባት እንደተጣሉ ነገረችኝ። እናም በተደጋጋሚ እየተመለሰ እንደሚያስቸግራት ታወራኝ ነበረ። ታዲያ አንድ ቀን በአጋጣሚ እሷ ወዳለችበት ቦታ የሆነ ቃል ገዛ ሄጄ እንገናኝ ስላት አይመቸኝም አለችኝ እና እኔም ደብሮኝ ተመለስኩኝ። ለመጀመሪያ ጊዜ ላያት ነበረ። እኔም ከፋኝ። ለእሷ ያለኝ ነገር በጥቂቱ ቀነሰ። በመካከል እኔም ስራ ፍለጋ ትንሽ ራቅ ወዳለ ቦታ ሄድኩኝ። ከእሷም ጋር በስልክ ብዙ ሰዓት ማውራታችንን ቀጠለን። የእሷ ቤተሰቦች ትዳር እንድትይዝ ይፈልጉ ነበረ። እናም ወንድሟ ሊያገባ ስለሆነ ጓደኛ ካለሽ አንቺንም አብረን እንዳረሽ አሏት። በሰዓቱ እኔ ስራ ማቀም ስለሌለኝ ለእኔ ምንም ነገር ሳትነግረኝ የመጀመሪያ ፍቅረኛዋን አገባችሁ። እኔም ምንም ነገር ስላላወቅኩኝ እደውልላት ነበረ። ስትፈልግ ታነሳለች፣ አንዳንዴ ደግሞ አታነሳውም። ያው የባህሪዋ መለዋወጥ በጣም ግራ ስለገባኝ ደጋግሜ አጥብቄ ስጠይቃት እሷም የሰርጓን ፎቶዎች ላከችልኝ። እኔም በጣም ልቤ ተሰበረ። ነገር ግን አግብታም አንዳንዴ እንደዋወል ነበረ። እንዲህ እያለ 2 ዓመታትን አሳለፍን። ነገር ግን የሆነ ቀን ደውላ ባሏ ትቷት ወደ ውጭ እንደሄደና እንደተፋቱ ነገረችኝ። እኔም በሰዓቱ የራሴ የምለው ስራና ጥሩ የሚባል ገቢ ማግኘት ጀምሬ ነበረ። በቃ ሁልጊዜ ትደውላለች፣ እናወራለን፣ ይቅርታም አለችኝ። እኔም ይቅርታ አደረግኩላት። ታዲያ እስከዚያ ድረስ በአካል አንተዋወቅም ነበረ። ድፍን 5 ዓመታት አሳለፍን። የሆነ ቀን በአካል እንድንገናኝ ተነጋግረን ለሁለታችንም ቅርብ የሆነች ከተማ ለመጀመሪያ ጊዜ ተገናኝተን በጣም ጥሩ የሚባሉ ጊዜያትን አሳለፍን። ከዚያም ከ3 ወር በኋላ እኔ ወዳለሁበት ሀገር መታ ለ1 ወር ያህል ተቀምጣ ሄደች። ነገር ግን በዚህ ጊዜ ትቷት ከሄደው ባሏ ጋር እንደሚደዋወሉና ብርም እንደሚልክላት ነገረችኝ። ብቻ አሁን ላይ ተጋብተን አብረን እንሆን እያለችኝ ነው። እኔ ግን ምን እንደማደርግ ግራ ገብቶኛል። ምን ትመክሩኛላችሁ? ይለናል የዛሬ ባል ታሪካችን። እስኪ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡላት። ምርጥ ሚስት የምታደርጋቸው ወሳኝ ነገሮች፣ 1ኛ ባሏን ታከብራለች። ክብሩን የሚነካ ማንኛውንም ነገር አታደርግም። 2ኛ ባሏን ለሌላ ሰው አታማም፣ ገመናውን ትደብቅለታለች። 3ኛ ታግዟለች፣ ታበረታተዋለች። በሁሉም ነገር ከጎኑ ቀድማ ትገኛለች። 4ኛው እራሷን ከማንም ሰው ጋር አታወዳደርም። እንደ ቤቷ እንጂ እንደ ጎረቤቷ አትኖርም።